የሌባ ሊግ ዌስትሃምን ማውረድ ብቻ ሳይሆን ለአርሰናል ዋንጫውን እንደዚህ በእጃቸው ነው። የሌባ ሊግ ገብርኤልን የሌባ ሊግ በረኛው ዘሎ ምን ላይ ይረፍ? በረኛው ዘሎ አየር ላይ ነበር መቅረት የነበረበት። የሌባ ሊግ እከካሞች ናቸው። እከካም ዳኛ ነው ገብርኤልን። አንድ ሰው ወጥቶ ፋውሉን ያብራራ። ሲያስጠሉ እከካም የሆነ ዳኛ የሌባ ሊግ። ይሄ ነው አርሰናል፣ ይሄ ነው የኔ አርሰናል። ወያላ ትነዳለህ፣ ትቃጠላለህ። ወጣም ወረደም አሸንፊያለሁ። 3 ነጥቤን ወስጃለሁ በአግባቡ። ደስ አለ አይደለ? በዛ ሰዓት ጎል ሲቆጠርብኝ ደስ አለ። ጨፈርክ አይደለ? ምንም አባት ታመጣም ነበር አንተ ወያላ ነች ምድረ ቋጣሪ በሙላ። ምንም አባካ ታመጣም። እንችላለን። ይሄ ዋንጫ ከኛ ውጭ አይወጣም። አንድም ሰው ከሀገር እንዳይወጣ ጀማው ዳር ድንበር በሙሉ በአግባቡ እንዲጠበቅ ይወል በየቤትህ እመጣልሃለሁ። ይሄን ዋንጫ በላና እመጣልሃለሁ። ከመሆን ገነርስ ከመሆን እንችላለን ጀማ። ወይኔ ተነፋ ነፍሱሪ ግዙልኝ ስላቸው ተበዳደሩና ገዙልኝ አዋጥተዋል። ለዛ ጠንብ ማቲያስ ፈርናንዴዝ አይደለም ያማቱ ነው። ፈርናንዴዝ ለማቲያስ የተባለ የሽንት ቤት አጣቢ የልጅ ነው። ይሄ ጀሃነም ግባ አንተ ሰውና ወይ ያለ በላ በቃ ወይ ጨፍረን ወይኔ መጨረሻ ላይ ምን አለ ቢሳተክ ወንዳ ስለሚቻል ቀልዳለህ። እናቴ ትሙት ይቻላል እናቴ ስለሚቻል ቀልዳለህ። ገባን ነው ግባናውጣው አባቴ። ወይኔ ጉዴ! ማብራት ጠፋ እንጂ ሁለተኛው ጎል ባለቀ ሰዓት ያገቡብን መስሎኝ እንዴት እንዳበድኩኝ። ትሮሳርድዬ ውሽ አባቴ እንዴት ሚያረካ ድል ነው። መጠበቁ እኮ ነው 90 ደቂቃ መጠበቁ እኛን ይጨንቀናል። ከዛ ኋላ ደግሞ ህይወትህን ሙሉ አንተን ይጨንቃል ነው ምን። ስለ ዳኛ ምናምን አልቅስ። ይሄ አርሰናልማ ዋንጫ መብላት አይችልም። ይሄ በርንሌ ላይ ተስፋ መቁረጥ የለብህም። ለበርንሌ መቋጠር አለብህ አንተ ወያላ። አንተ መርዝ የበላ ዳኛ በረኛውን እጁን በዛ በኩል ያለው እዚህ ጋር ያለውን እንኳን አላስመሰልም። በዛ በኩል ያለው ስለሱ ሌላ ቪዲዮ ይሰራል። ስለ ትሮሳርድ ሌላ ቪዲዮ ይሰራል። ኦዲጋርድ ገና በገባህ በ10 ደቂቃ ስንት ስሩ ቦል ነበር ያደረከው አባቴ። ወይኔ ዛሬ ተረፍን። ፈጣሪ ለኛ እንዳለው የምታውቀው እንደዚህ አይነት ድል ስታይ ገባ አይደለ? ምንም ዛሬ አርሰናል አልቻለም ነበረ፣ ግን 1-0 አሸንፎ መውጣት የቻለው ሜንታሊቲ ስላለው ነው። የዋንጫው ቡድን ሲችልም ሳይችልም 3 ነጥብ ያነሳል ነው የምልህ። አሁን ተቃጠል። ወይኔ አባቴ ወይኔ እንዴት እንደረካውኝ ማንዬ። ወይኔ በቃ ምን ቀረ? ካሁን በኋላ በርንሌ ላምንም ነው የለም። አበቃ በቃ ወሰዱት። አሁንማ የዚህ ሁሉ ቋጠሮ ምን ቫር ዛሬ ምን ያደርጋል? ቫር አርሰናል በቫር ምን አብቅቷል። በቃ አብቅቷል። አሁን መንገድ መፈለግ ነው። ቀደም ብሎ መንገድ መፈለግ ነው። በቃ እኮ ባርንሌም ፓላስም አንድ ላይ ሆነው ራሱ ለሁለት ጨዋታ ቢጫወት ምንም አባታቸው ያመጡ አርቅቷል። አርሰናል 1 ዌስትሃም 0 የተጫዋቾች ሬቲንግ እንደ ዛሬው አስደስታችሁኝ አታውቁም። በጣም ወሳኝ ቦታ ወሳኝ ነጥብ ነው ይዘን የተመለስ ነው ማለት ነው። ከበረኛ ነው የምንጀምረው። እናንተ እንደ ዊልጆ ኮፒ ሊንክ ሪፖስት ያደርጋችሁ ጀምሩ። ፎሎ ማታረጉ ሰዎች ፎሎ አድርጉ። ማን ዴቪድ ራያ ላንተ ማል ጎልደን ግሎቭ አይደለም የሆነ ዳይመንድ ነገር ይሰጥ፣ የሆነ ለየት ያለ ነገር። ምን አይነት ሴት ነው ያደረከው? እግዚአብሔር 15
በጣም ነው የምትችለው። እግዚአብሔርን ማለት በጣም ነው የምትችለው። 15 ከዛ ካላፊዮሪ ጋር እንሄዳለን። ማን ካላፊዮሪ እየተደናበረ ነበር አየር ኳስ ምናምን ነገር ነፍስ ያሸንፍ የነበረው እንጂ ልክ አልነበረም። መቀየር ነበረበት። አሪፍ ቅያሬ ነው ያደረገው አርቴታ ማለት ነው። 7 ከ10 እንሰጠዋለን። ከዛ ጋብሪኤል ጋር ምን አይነት ብሎክ ነው ያደረገው ጋብሪኤል? በጣም ነው የምትችለው። በጣም ክሊንሺት ሌላ ክሊንሺት 10 ከ10 በጣም ትችላለህ። ሳሊባ አንተም 10 ከ10 በጣም ያበደ ጨዋታ ነበር ስትጮት የነበረው ገብቷል። ከዛ ቤንዋይት ጋር እንሄዳለን። ቤንዋይት ተጎዳብን። ማን መች እንደሚመለስ አላውቅም፣ ግን ተጎድቶብናል። በጣም ያበደ ጨዋታ ቤንዋይት ራሱ ገብቷላ፣ ግን ተጎድተን የወጣው ማለት 6 ከ10 ከዛ ወደ መሃል እንሄዳለን ማለት ሉዊስ ኬሊ መሃል ላይ ከዛ ሌፍት ባክ ሆነ ነው ስትጮት የነበረው። በጣም ያበደ ጨዋታ ገብቷል። 9 ከ10 ከዛ ዴክላን ራይስ ጋር አንተም እንደዛው ራይስ ማን ፈርስት ሃፍ ላይ ራይት ባክ አድርጎ ነበር፣ ግን ሰከንድ ሃፍ ላይ መሃል ገባና ሙሉ ለሙሉ ቦስ በጣም ነው የምትችለው። 10 ከ10 ከዛ ኤዜ ጋር እንሄዳለን። እንደውም ኤዜ ነው ዛሬ ትንሽ ደንዘዝ ያለ ጨዋታ ሲጮት የነበረው ማለት ነው። መሀል ላይ 7 ከ10 ለኤዜ እንሰጠዋለን። ሳካ ጋር እንሄዳለን። ሳካ ዲዮፍ አላጫውታለው ምንም ያህል ሰውዬ ቴስታ ይቀመዋል፣ በእግሩ ይቀመዋል ምናምን። አሪፍ ጨዋታ ነበር ለመጫወት እየሞከርክ የነበረው፣ ሹቶች እያረክ ነበር ምናምን፣ ግን ያን ያህል ኢንድ ፕሮዳክት የለውም። 7 ከ10 ጊዮኬሬሽ ጋር እንሄዳለን። ጊዮኬሬሽ ጸጥ ያለ ጨዋታ ነበር እየጫወተ የነበረው፣ ግን ስራውን እየሰራ ነበር። መስራት የነበረበትን ነገር እየሰራ ነበር። ገብቷላ። 7 ከ10 ጊዮኬሬሽ። ትሮሳርድ ዘጎት አንተ ጎት ነህ። ሁሌ አስፈላጊ ሰዓት ላይ አንተን የምታገባልን ጎት የመጨረሻ ትችላለህ። ትሮሳርድ ገብቷል አይደለም? በጣም ነው የምትችለው። 20 በጣም በቃ እንቅልፍን አልተኛም ትናንትና አውቃለሁ። 20 ማለት በጣም ያበደ ጨዋታ። ከዛ ማዱዌኬ ጋር እንሄዳለን። ማዱዌኬ አሪፍ ጨዋታ ተቀየረ ገብተህ ማለት ስትከላከል ምናምን ጽድት ያለ 6 ከ10 ማርቲን ኦዴጋርድ ካፒቴናችን ለምን እንደሆንክ ዛሬ አሳየኝ። ገብቷል። ቲሙ ሲጨነቅ ገባና ጣጣጣ አሲስት በጣም ያበደ 15 በጣም ትችላለህ። በጣም ወደ ዋንጫው እየቀረብን ነው። በጣም ይቻላል። በጣም አርሰናል ተጭበረበረ አጭበረበረ፣ ዌስትሃም ተጭበረበረ አልተጭበረበረ፣ መጨረሻ ላይ ያገቡት ኳስ ተሻረ። አያገባኝም ማን አያገባኝም። የሚያገባኝ ግን ስለዚህ እንዳልሳደብ አንተ ኳስ ተጫዋች ነኝ ትላለህ። አንተ ብጉራም፣ አንተ ነጭ፣ አንተ ነህ ከመጫወት በጎዶሎ መጫወት ይሻል። የ10 ዓመት ኢንጁሪ ይስጠ ሌላ ምንም አለ። እዚህ ቦታ ላይ ደርሳችሁ ኳሱን እኮ አሸኸው። የትምታው እኮ መጀመሪያ እኮ ይገባ ነበር። ኳሱን አሸኸው። ዳቪድ ራያ ሴቭ አደረገን እኮ የምትል አንዳንድ ደጋፊ አትጠፋ። እዚህ ጋር ነው የሚቀለው፣ በዚህ ጋር ነው የሚቀለው በሰፊው ቦታ ወይስ በዚህች ጋር ወይስ በዚህ ጋር ነው የሚቀለው? ደርሶ አሽቶት ይላጥላል ያገባ መስሎት በዚሁ ጋር መተው በዳቪድ ራያ እግር እዚህ ጋር መታለት። እዚህ ጋር አንተን ራሱ እንዲህ መጥበስ ነበር እንዲህ። ኧረ በስመ አብ። ዌስትሃም የወረደበት ምክንያት ይሄ ልጅ አለቀ። አትሊስት ፓላስን ቀጣይ ቢጮቱ ያበደ ነበር ማን ያበደ አዌ። እኔ ባይዚ በፓላስ ይጥላሉ የሚል እምነት አለኝ፣ ግን በርንሊ ላይ 5 ጎል ሲያገቡ ተስፋ ይኖረናል። እኛስ በቃ እኛ ዋንጫ ጠግበናል። ይሄንን አመት ከበሉትም ይብሉት። ዛሬ ማቴዎስ ፈርናንዴዝ እና ቫር ተባብረው ለአርሰናል የፕሪሚየር ሊጉን ዋንጫ 75% አስረክበውታል። አርሰናል የዋንጫውን አንዱን ጆሮ ያዘ። ኮንግራ አርሴ ፋሚሊ እንኳን ደስ አላችሁ። አርሴ ፋሚሊዎች በትንቅንቅ እጅግ በጣም ትልቅ ተጋድሎ የነበረበት ጨዋታ ነበር። አርሰናል ዌስትሃምን 1-0 በሆነ ውጤት እንግዲህ ማሸነፍ ችሏል። ባይዞ ማለት ነው በዛሬው ጨዋታ ላይ የቅያሪው ሰርቷል ማለት ይችላል። ኦዲጋርድ ምን አይነት ስራ ነው! ናይስ በጌታስ እጅግ በጣም ልዩ ተጫዋቾች ነበሩ በአርሰናል በኩል እንዲሁም ዴቪድ ራያ ማለት ነው። ባይዞ ማለት ነው ዌስትሃምን ዛሬ የገደለው እንዲሁም የሲቲን ቋጠረው የገደለው ማቲያስ ፈርናንዴዝ የተባለው የዌስትሃሙ ተጫዋች ነው። ንጹህ ጎል ከራያ ጋር ተገናኝቶ 1-1 ግንኙነት ማስቆጠር አልቻለም። እጅግ በጣም ቢግ ቻንስ ነው ተጫዋች ያባከነው። ለአርሰናሎች እንደውም እድለኛ ናችሁ በሱ ኳስ ማለት ይቻላል። ከዛ በተረፈ ግን እጅግ በጣም የሚገርም ጨዋታ ነው የተመለከትነው። ኮንግራ አርሴ ፋሚሊ በድጋሚ እንግዲህ አርሰናል ማለት ነው የዋንጫውን አሁን አንዱን ጆሮ ይዟል ማለት ነው። ይመቻችሁ። ኮንግራ አቤት ጎረቤት ለመቼ ማለት እኮ ነው። አቤት ይኸው ከአንገቴ ዝቅ ብዬ አመሰግናለሁ። ለእኔ ባይሆንም ፈልጋችሁ ቢሆንም አመሰግናለሁ። ምርጥ ስጦታን የሰጣችሁኝ እኔም በአመት 6 ነጥብ ሰጥቻችኋለሁ። ምንም ማለት አይደለም። 6 ነጥብ ሰጥቷችሁ ከሲቲ 4 ነጥብ ቀመውላችሁ 10 ነጥብ ማለት ነው። በቃ እናመሰግናለን። እዲ እንኳን ደስ አላችሁ። ፓላስ መጥቶ እስከሚያስጠላችሁ እንኳን ደስ አላችሁ። አረ ምን አይነት ግን ፉርተኛ ቲም ብቻ ነው። ብዙ ማለት አልፈልግም። አረ ፓላስ ያለ ነው የምለው እኔ ማለት ነው። ይሄ ፊደል አልባከነም ነው የምለው።
ትእዛዜ አልባከንም ለዛሬ። እኔ ዋንጫ ብትበሉ እኮ ደስ ይለኛል፣ ግን ድፍረቱ የላችሁ። ሰላም ነሃ ችለን ነው ወላሂ ችለን ነው እንበለዋለን ገና። ወይኔ 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 ራያ እኔ አለ ይስጥ ምንም አልልም አለ ይስጥ። ችለን ነው ግን ምድረ ወያለ ቋጠረም ቢሆን አልተሳካም። ወላሂ ችለን ነው እንችላለን ነው ምን ናዲ ተሙት እንበለዋለን። ኧረ በስመ አብ! ኧረ ተቃጠልኩ። ምን አይነት ዳኛ ነው? ጎል አገቡ ብዬ መጨረሻ ደቂቃ እንደዛ ጨፍሬ በስመ አብ! አሁን ያ ትንሽ ነው እንዲነካ አድርጎ እሱ ዘንድሮ ማለት ነው እንዳለ ግማሽ የተባለ ነገር በሙሉ ለአርሰናል የእንግሊዝ ዳኛ እንዳለ አርሰናል እንዲበላ ነው የሚፈልገው። ወይኔ ቋጠሮ ይክ በጣም በስመ አብ! ዌስትሃም እንደዚህ ገና መተ ኧረ በስመ አብ! አርሰናል ምን አይነት የተረገመ ቡድን ነው። አሳበደን እኮ አበድን። ወይኔ አርሰናል የሚገርም ቻንስ ነበረ አመለጠን። ወይኔ ዌስትሃም እንደዚህ ይደረጋል በመዳና እንደዛሬ ደግሞ የተኮላሸ ቋጠሮ አይቻላል። እንደዛ ተስፋ ሰጡ ማቲያስ ፈርናንዴዝ ወደ ማንቻ አይደለም ተመልሶ ወደ ሊግ እንዳይመጣ ምን አይነት ኳስ ነው የሚስተው። ዌስትሃም አደጋ ያሸቱ ማዱኬን ሃቨርትን እና ኦዴጋርድን አስገብተው በቀኝ በኩል በቃ እንደዛው ኦቨርሎድ ሲያደርጉ አብሮ አይዱ። ምን አይነት ቋጠሮ ነው። 90 ላይ አገቡ ብለን ጨፍረን ከዛ በቫር ተሽሮ የዛሬው ተኮላሸ። እግዚአብሔርን ቅጠል ነው የሚያደርገው። ግን ቋጠሯችን እስከ መጨረሻ ሳምንት መሄድ እኔ አሁንም ተስፋ እየታየኝ ነው። ቀጣይ በርንሌ ከፓላስ ነው በቃ ከፓላስ የመጨረሻ ጨዋታ ከፓላስ እንቋጠራለን። አደራ ሲቲ እንዳጥል። ወይኔ ዛሬው ግን በጣም ነው የሚያቃጥለው። ማርያም በጣም ነው የሚያቃጥለው። ዌስትሃም ወደ ሊግቱ አይደለም መውረድ ያለባቸው የነው አራተኛ የመጨረሻው ሊግ እንደውም አማተር ነው መጫወት ያለባቸው። አደራ ነው የበሉት። በስመ ወይኔ ይሄ ቆሻሻ የጠነባ ተጫዋች እንዴት ነው እንደዚህ በረኛ ጋር ተገናኝተህ ተረጋግተህ ልስት የምችለው? እንዴት ያንተ ኳስ ነው ሄዶ አግብተውት ጨዋታውን አሸንፍ ይወጡት? አንተ እኔ ምን አይነት ሰው ነህ ግን? አንተን እኛ ጋር ለመምጣት የፈርናንዴዝ ምትክ ተደርገህ የታሰብክ ያለኸው ጥንባታ ነው ተጫዋች። እንዴ የገባው ጎል በራስ ጥፋት የሳትከው ጎል አንተ ቆሻሻ ነህ። እናቴ ትሙት። ኧረ ቢስሚላህ እንደዚህ ቆይ ሳተም ለዴቪድ ራያ ግን ክሬዲት ሰተን ማለት ነው አንተን ስንሰድብ። ኧረ ተቃጠል አንተስ። ዘወርልድ አጌንስት አርሰናል ዓለም ሁሉ እያየን ድል ነስተናል። ወያላው ዝም የሚባለው ዛሬ ነው። ዴቪድ ራያ አረሳለህም ዛሬ ሰራኸውን አረሳለህም። ትሮሳርድ ኦዴጋርድ ዋቴሰብ አንተ አረገና ጨምራለን። አርስጄ ኳስ መሻሩ አይደለም የሚያበሳጨው ማለት የመጨረሻውን ኳስ ይዞታል እኮ እንደዚህ ይዞታል እኮ። አው ራያን ግን ያ ልጅ የሳተው ኳስ ፓስ ተደርጎለት እዛ ፋር ፖስት ላይ አንተ ማነህ በዚህ በኩል የምታገባው? ራያ ላይ ፋር ፖስት ላይ ቅርቅር አድርገህ እኮ የሚያልቅ እንዴት ነው የሚያበሳጨው? እግዚአብሔር እንዴት ነው የሚያበሳጨው? ኦዴጋርድ እንዲነካ አደረገ፣ ሰጠው፣ ጨዋታውን ቀየረው። በቃ ቀያሪው ራሱ ዛሬ አርቴታ በጣም አሪፍ ነው። ግን ያን ኳስ ግን መጠቀም ይችል ነበር። ዌስትሃም ተወርዳት ዌስትሃም አሁን ከዚህ በኋላ ምንም ጨዋታ የሚያስጥለው አይመስለኝም እውነት ለመናገር። ግን እንደዚህ እየተሸራረፈ አርገህ ራሱ ብትበላ ራሱ አይቆጠርም። በዚህ ሰዓት እኛ አምና እየተጨበጨበልን ነበር። ጆሮዬን ደንቁሮ ነበረ በጭብጨባችሁ ሰልችቶኝ ማለት ነው። ምንም እንደዚህ ብትበላም በላህ አይባልም። ደግሞ ይቆጠራል። ክሪስታል ፓላስ እንጠብቃለን፣ ግን እኔ አይመስለኝም ከዚህ በኋላ ግን እንደዚህ አይበላም። ማንም እንዳትጠብር ምናምን እኛ ላይ እንዳታወራ። እናንተ መውረድ ሲገባችሁ ውሾች ናችሁ። ውሾች ሲቲ በዳኝነት ተበደለ አሎን ሲላችሁ ዳኛ በራሳችሁ ጌም አመጣችሁ። ኧረ በስመ አብ። ፋውል ነው ያሰጣል። ምን አይነት ውሻ ተጫዋች እንደሆነ ገና እንደገባ ወይኔ ፔናልቲ ቦክስ ውስጥ ሲደባለል አያችሁ ላይ ኳስ በእጁ ይዞ። ኧረ በክርስቶስ ተቃጠልኩ። እኔ የዌስትሃምን ተጫዋች የመያዝ ግዴታ የለብኝም። ግን ራያ ጋር ሄዶ የሳተው ደደብ ተጫዋች ስሙን ቁጭ አድርጎት ኮሜንት ላይ ቆማጣ
ምንድነው የሚጠብቀው? ምንድነው እስቲ ምንድነው? ምን የምጽአት ቀን እስኪመጣ ነው ያንተ ውሻ? ኧረ ተቃጠለ። ምንም ባታሳዩን ይሻለን ነበር እኮ። አንድ ሞክራችሁ አንድ ታገባላችሁ። አትችሉም። እኔ አላበቃም ለእናንተ መቋጠር። ሲቲ ያሸንፋል። ሲቲ በሏል። ምን የሚያስጠላ ሌብነት ነው። የሚያስጠላ ሐላል ፕሪሚየር ሊግ አስቀያሚ ሆኗል። በቃ ክብሩን ያጣው። አመትም ሙሉ ያን ሁሉ ኮርና ሲያገቡ እንደዚህ ነው እኮ ያገቡት። እንደዚህ ነው ያገቡት። ሳሊባ ሁሌ በረኛው እንዲያዝ አይደለም እንዴ? ምን ማለት ነው? እሺ ያው ኧረ በኢየሱስ በጣም አስቀያሚ ልትበላው ትችላለህ። ምንም ግን አርሰናል የሚያመጣው ለውጥ የለም። እዛው ታች ነህ፣ ትንሽ ነህ። ኔክስት ይር እንዲህ እንደምትበላው እንተያያለን። እኔ እንጃ እንግዲህ ፕሪሚየር ሊግ ላይ እንደዛሬ ራሱ ትክክለኛ ፍርድ ተፈርዷል ብዬ አላስብም። ከምር ዴቪድ ራያ አባት አንተ ሸረሪት ነህ። ከምር ጎልደን ግሎቭ ይገባሃል። በምክንያት ነው የሚገባ። አላቅም እኔ እንጃ ፊሊንግ እንዴት ነው የምገልጽላችሁ። ዋንጫ ማለት ነው ከምር በባሪም በቦሌም በቃ መበላት ካለበት በዚህ አመት ነው። አሬ ጃ አርሴ ፋሚሊ በዱ በቃ ከምር በዱ። ምን አይነት ስሜት ነው? አስቡት፣ አንድ ባሩ መርታችሁ ባለቀ ደቂቃ ገብቶባችሁ። ኧረ በስመ አብ እሱ በማስተሽሩላችሁ አሸናፊ ስትሆኑ ወይኔ ጉዴ። አረ አርሴ ፋሚሊ በላ ነው እኮ በቃ። እኔ የምፈልገው ከኔ ጋር አብሮ የሚያብድ ሰው ነው። የምፈልገው። የት ናችሁ? ግባ እናውጣ ከሙሉ ገደርስ ፓፓፓ አርሰናል 2 ጨዋታዎች ብቻ ቀርተውታል። ያራዳ ልጆች የእንግሊዝ ፕሪሚየር ሊግ ሻምፒዮን ለመሆን ማለት ነው። ከዌስትሃም ጋር ያራዳ ልጅ ምን አለፈ፣ አንዱ ለመውረድ አንዱ ደግሞ እላይ በቻምፒዮንነት ለመጨረስ ትክክለኛ ፍልሚያን የተመለከትነው። ትንሽ ዳኛው ግራ ሲጋቡ መከራ። ያው ጨዋታው በጣም ከባድ እንደሆነ ግልጽ ነው ማለት ነው። ምን አለፋ በየትኛው መልኩ ለማንኛውም የሚኬል አርቴታው ሰራዊት በትሮዛርድ ብቸኛ ግብ 1-0 በሆነ ውጤት አሸንፎ ማለት ነው የዋንጫ ግስጋሴውን በር መክፈት ጀምሯል። ያራዳ ልጅ አሁን እንዲህ ከፍቷል። መግባት ነው የቀረው። ኦልሞስት ገብቷል ማለት እንችላለን፣ ግን በር ላይ ነው ያለው ማለት ነው። የሚገርም ነው። አርቴታና ሰራዊቱ እጅግ በጣም ካስደናቂ ጨዋታ ጋር ወደፊት የትም አይደርሱም ይመለሳሉ እየተባለ እነሱ ግን ወደፊት ገብተው ዘልቀው ሄደዋል ማለት ነው። ያራዳ ልጆች ይመቻቸው። ለጨዋታ ብቻ ነው የሚኬል አርቴታው ሰራዊት የቀረው። ለዚህ ውጤት ማለት ነው ተጠያቂ በሽታ አንተ ይጓዝ ይሳታል። አንዴ ነው አንተ እግዚአብሔር ከአንድ አጥቂ ይጠብቃል። ይጓዝ አንተ ማጋዲሽ እኮ ኳሱ አልፋሉ እኮ እግዚአብሔርን በጠበበት መታለ በሰፋ በኩል ለመምጣት እንዲህ ይዞ እንትን ማለት ነበር። እኔ ለምሮ ዊልሰን ራሱ ያልገባው ጥያቄው ነብይ ለዛ ነው ሁላ ይሄ መጨረሻው ኳስና በቃ አንከራከርም አለቀ። በሰዓት ቫር አይቶታል። አይናችን እያየ ነው ይዞታል እጁን በቃ አለቀ። ሚሽ አርቋል። ይሄ ኳስ እንደነ እንትና ታሪክ ጽፈላቸው ነው። ይሄ አርሰናል ዋንጫ ቢበላ እንደ ታሪክ የሚጻፍ እንደ ኩሉማኒ ዓለም ዋንጫ እንደሳተው ሰን እኛ ላይ እንደሳተው ማለት ነው። የዛኔ ወይኔ ራስ ምታት በሽታ እኔ እግዚአብሔር በጣም ተስፋ አድርጌ ስለነበረ ነው መሰለኝ እንደዚህ በቃ እንደሚያገቡ ያስታውቅ ነበር። እኔ በጣም ያን ኳስ ሚስ ታደርጉ በቃ እንደሚያገባ አርሰናል ያስታውቃል። በቃ በርንላይ ነው ከዚህ በኋላ ያለው ከርሰል ፓላስ መቼም አያስጥለውም። እኔ ራሱ ገና ቦርንሞዝ አቻ እንኳን ቢያልቅ ጨዋታው ቦርንሞዝን ተስፋ አላደርግ ነበር ዊን እናደርጋለን ብዬ። ትሽ አንተ ማለት ነው አንተ ለዘላለም በልቤ ነው የምትኖረው። በቃ ከዛሬ በኋላ ለዘላለም ማለት እኔ እስከዛሬ ምንም ሳላምንብህ ቀርቼ አላውቅም። በጣም ነው የምወድህ። የአርሰናል ደጋፊዎች ፎሎ ማታረጉ ፎሎ አድርጉ እስኪ። እግዚአብሔር ቡድናችን እንደዚህ ብላ እኛም እስኪ እንደዚህ ቪዲዮ እየሰራን ቫይራል እንውጣ። በደንብ አሪፍ ኤንጌጅመንት ይኖረው ማለት ነው። ስለ ሚኬል አርቴታ የሱፐር ሚኬል አርቴታን ፎቶ ወይ ደግሞ ስም ኮሜንት ላይ ካልጻፋችሁ እኔ ጋር ነው ጸባችሁ ነው ብላችሁ መድኃኒዓለም ምን አይነት አሰልጣኝ! ኧረ በፈጣሪ ማስተር ማይንድ በቃ ይውላችሁ። ፈርስት ሃፍ የገባበት ላይና ቤንዋይት ሲጎዳ ሁሉም ነገር ተበላሸ አይደል? ከዛ ጨዋታችን ተበላሸ። ሰከንድ ሃፍ ላይ ዙቢሜንዲን አስገባ። ቤንዋይት ሲጎዳ ዙቢሜንዲ ገባና ራይስን ወደ ራይት ባክ መለሰው ማለት ራይት ባክ ሆኖ ራይስ አይታችሁታል። የራይስ ሚና ዙቢሜንዲ አይደለም እንዲወጣው ዙቢሜንዲ ጭራሽ ጥሩ ያልሆነ ተጫዋች ነው። ሶ ያን ነገር ተረዳ ማለት ሰከንድ ሃፍ ኢሚዲየትሊ አክሽን ወሰደ። በቃ ማድረግ ያለበትን ነገር በሙሉ አደረገ። ሞስኬራን አስገባው። ስኬሊና ሞስኬራን እንደምፈልገው በመዳህን ያለ እኔ በቃ እስከዛሬ ሚኬል አርቴታ እኛ እንደምንፈልገው ለምን ያደርግልንም ብለን ነው አይደል ምንወቅሰው። አሁን ግን እኛ ከምንፈልገው በላይ የሆነ ልናስበው ከምንችለው በላይ ነው እያሰበ ያለው እግዚአብሔር። ከዛ
ሙስኬራን በዚህ በኩል ስኬሊን ዛጋ ራይስን ወደ ቦታው መለሰው። ከዛ በኋላ ቅያሬዎቹ ኢዜን ሳካም ጥሩ አልነበረም፣ ኢዜን ቀየረው። ኦዴጋርድን አስገባ። ኢዜ ወይኔ በእናታችሁ ምንም እኮ ማውራት አልችልም እኔ ከመጠን በላይ ስደሰት እግዚአብሔር። ኦዴጋርድን አስገብቶ ስለ ኦዴጋርድ በሌላ ቪዲዮ መለሳሉ፣ ስለ ራያ በሌላ ቪዲዮ መለሳሉ። እንዴት አባት ነው የምትችለው? እያንዳንዱ ቅያሬዎቹ ፐርፌክት የሚያስበው ከኛ ከምናስበው በላይ ነው። መድኃኒዓለምን እንዴት አባት ነው የምትችለው? ሱፐር ሚካኤል አርቴታ ይገባል። ስለ እንደምትችል እኮ ስለምናውቅ ነው ሁሉም ነገር ይገባል ብለን የምንከራከረው ማለት ነውና በደንብ እንመለሳለን። የአርሰናል ደጋፊዎች ኮፒ ሊንክ ሪፖስት አድርጉት፣ በደንብ ቫይራል ይውጣ። ኮሜንት ላይ የሚካኤል አርቴታን ስም ጻፉልኝ፣ ፎሎ ማድረግ እንዳይረሳ። ገና እንመለሳለን። ደከመኝ ስልችት ያለኛውን እኔ በቅቶኛል። ስለዚህ ሁላችሁም የአርሰናል ደጋፊዎች የቲክቶክ ፎሎወሮቼም ከኔ ህይወት ጋር የሚያገናኛችሁም የማያገናኛችሁም ጓደኞቼ የክፍል ጓደኞቼ በተለይ የአርሰናል ደጋፊዎች እንኳን ደስ አላችሁ ማለት ፈልጋለሁ። ሁላችሁ በተለይ ደግሞ ማለት ነው በቲክቶክ የማውቃችሁ የቲክቶክ ፎሎወሮቼ ሁላችሁ ሀገራችን ላይ ያላችሁ ኢትዮጵያ ውስጥ በአጠቃላይ ያላችሁ እያንዳንዳችሁ የአርሰናል ደጋፊዎች እንኳን ደስ አላችሁ፣ ይገባችኋል። ምንም ነገር ማውራት አልፈልግም። በዳኛ ውሳኔ ነው በምንድን ነው ማለት አይቻል። በረኛ ላይ እንዲህ አይነት ነገር አደረክ ማለት እጁን ወደ ላይ ከፍ እንዳያደርግ ጫና ታሳድርበታለህ። ስለዚህ ራያ ጫና ደረሰበት፣ ኳሷ መለጠችው። አሁን የእጅ አንገቱ ላይ ባይሆን ኖሮ ኳሱን ከመያዝ ወደ ኋላ አይልም። ስለዚህ ይሄ ፍትህ ነው። በቃ አላ ፍትህ ለጎደለበት ፍትህ ተሰጥቷል እንጂ ምንም ነገር የተደረገ ነገር የለም። በዚሁ አጋጣሚ እንኳን ደስ አላችሁ ብያችኋለሁ። ማድረግ ከቻላችሁ ከዚህ በኋላ ያለውን ነገር አላቅም፣ ግን እኔ ግን ከዚህ በኋላ በቅቶኛል። ማሊያ እየቀያየርኩ የምመጣበት ምንም አይነት ነገር የለም። ለማንኛውም ለጀማው ሊደር ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማች አራዳ ልጆች ከካም የሆነ ዳኝነት ነው። እግዚአብሔርን የጎል መግባት ነበረበት። በምን አይነት መንፈስ ነው ኳስ የሚሻረው? በኢየሱስ እግዚአብሔርን